ሰላም ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ ጽናትን ይዤ መጣሁኝ። ጽናት ሰሞኑን እንዳያችሁት ወይም ደግሞ እንደሰማችሁት የኪሮቤል አባት እባክሽን ለኪራ እናት ስትይ ይህንን ነገር እንድትተባበሪኝ ሴት ልጅ ብልህ ናት። ሁሉንም ነገር ማስተካከል ትችላለች። ምንም ነገር የሚያቅታት ነገር የለም። ስለዚህ እባክሽን ለኪራ እናት ስትይ እባክሽን ብላ በእናቱ ስም ተለምና ነበር ጽናት ማለት ነው። ጽናትም ደግሞ ያው ግራ ቢገባትም ይህንን ነገር አልችልም ማስተካከል ብትልም ዞሮ ዞሮ ራሷን እያሳመነች ልጅቷም ደግሞ የሻምበል ልጅ ናት። ለቤተሰቦቻችንም ትመጥናለች። እንዲሁም ደግሞ ስሟ ሀሴት ይባላል። ስለዚህ ይቺን ልጅ እንዲድረው ፈልጌ ያለሁኝ ነገር ግን ደግሞ እሱ በዚህ ሰዓት ፍቃደኛ አይደለም። እናቱ ደግሞ ብዙ ነገር የብዙ ሰዎችን ሰርግ ስለበላች ይህንንም ደግሞ የልጄ ሰርግ መች ነው እኔ ህይወቴ እያላ የልጄን ሰርግ አሰርጌ ወይም ደግሞ አይቼ ቢሆን ብላ ትመኛለች ሁልጊዜ። አሁን ደግሞ የከፋ ታማሚ ሆናለች። ስለዚህ እባክሽን ለኪራ እናት ስትይ ይህንን ነገር እንድታስተካክልኝ ተብላ ነበር። ሰምታችኋል ብዬ አስባለሁኝ። እሷም ደግሞ አይ ይህንን ነገር ማስተካከል አልችልም ብትልም ነገር ግን ደግሞ ራሷን እያሳመነች ነው። እግዚአብሔርም ከራሳችሁ ደስታ ይልቅ የሰውን ደስታ አስቀድሞ ብለዋል አይደል እንዴ? እኔ ደግሞ ኪራ እናቱን እንዴት እንደሚወድ ሁሉንም ነገር አውቃለሁኝ። ግን ደግሞ በዚህ መካከል ምን ሊሆን እንዴት ላድርግ ብላ ግራ ግብት ብሎታል። ሰው ሁላም ቤት ያላ ሰው ሁላ የራሷም ጓደኛ እንዲሁም ደግሞ የኪሮቤል ጓደኛ ይሄ ነገር ሁላችሁንም ግራ ግብት ያስደረጋቸዋል። የጽናት ነገር ጽናት ደግሞ ከራሷ ነው የምታወራው እንጂ ይህንን ከማንም አውርታ ወይም ደግሞ አይ የኪራ አባት እኮ እንዲህ አለኝ ብላ ከማንም አልተናገረችም። ነገር ግን ደግሞ ኪራ ይሄ ነገር እንዴት ነው የሚለው የሆነ ሰው የሆነ ነገር ቢላት ነው ብሎ ጠርጥረዋል። ሁሉም ቤተሰቦች ምንም ነገር ይቺ ጽናት እኮ ሌላ ጽናት እንጂ እንደ መጀመሪያ ያለች ጽናት አይደለችም ብለዋል ሁላችሁም። ነገር ግን ደግሞ አሁን ለታ ከዚህማ እኔ መጠጥን ጠጥቼ የሆነ ነገር ቢሆን ነው የሚሻለኝ እያለ ነበር። ዛሬ ደግሞ መጠጡን ጠጥተዋል። ጽናት ምን አጎድልብሽ ይሁን ምንስ ብዬሽ ይሁን ምን ነው በአንዴ ተነስተሽ ሁለት ሰው ሆንሽብኝ። እኔ እኮ ይቺን ጽናት አላቃትም እያለ ሄዶ ጠጥቶ እየመጣ ነበር። ቤት ሲመጣ ደግሞ ያው ጽናትም አለች። እሱም ደግሞ ከጽናት እያወሩ ነበር። ኪራና ጽናት ይህንን ነገር ቀልድ ነው በይኝ እባክሽን፣ የውሸቴን ነኝ በይኝ፣ መለያያት አለብን ያልሽው ነገር እባክሽን ቀልድ ነው በይኝና ሲቄ እንዲመልሰው ልሳቅ እያላት ነበር ኪራ። ጽናትም ደግሞ አይ እንደዛ ማለት አይደለም ቢችል ኖሮ ጥሩ ነበር፣ ነገር ግን ደግሞ አልችልም እያለችው ነበር። ከዛ ደግሞ እሱም አይ በቃ ተነሺ ውጪ ከቤቱ አይንሽንም ማየት አልፈልግም ውጪ እያላት ነበር። እሷም ደግሞ በቃ እሺ ብላ ተነስታ ሄዳ፣ ግን ደግሞ ትንሽ ቆይታ ተመልሳ መጣ። ያው እሱም ጠጥቶ በመጣበት ቦታ በራሱ እዛው ተኝቶ ነበር። እሷም ደግሞ የለበሰችውን ፎጣ አንስታ እሱን እያለበሰች እንዲሁም ደግሞ ጫማውን እያወላለቀች እያስተኘችው ነበር። እንደዛ አድርጋ ደግሞ ሄዳለች ወደ ክላሷን ስትሄድ ያው ክላሷ ቁጭ ብላ ጽናት ምን ነው ይሄ ነገር አንድም ጊዜ ለደስታ አይደለም እንዴ ተፈጠርሽው ብላ እንዴት ነው ይህንን ነገር ማድረግ ያለብኝስ ብላ ከራሷ ስትማከር ወይም ደግሞ ስታወራ ኪራ ተነስቶ ይሄዳል። ኪራ ተነስቶ ሲሄድና እሷ ቁጭ ብላ እያለቀሰች ነበር። እንዴ ጽናት ምን ነው እያለ አጠገቧን ቁጭ ሲል እሷም አይ ምንም ክላስ እየጠረኩኝ ነበር፣ አዋራ በአይኔ ገብቶብኝ ነው እንጂ ምንም አይደለም። እንዴ አዋራ ከየት ይመጣል? ይህንን ያክል አዋራ አይን የሚያጠፋ ወይም ደግሞ የሚያስለቅስ አዋራ ከየት መጥቶብሽ ነው? አይ ክላሴን ስላጸዳው ነበር እያለችው ነበር።
በዛ መሀል ደግሞ ያው ማናት እቺ ሀሴት መታለች ማለት ነው። እሷም ተነስታ ወደ ኩሽና መጣች። ሀሴትም ደግሞ መጣች። የዚህ ቤት ሰራተኛ ነሽ? አዎ። እቅዳለሽ? አይ እኔ ዝም ብዬ ነው እንጂ እቅድ አንክል አይደለሁኝም። እሺ ገንዘብ ይከፈለሻል አይደል? አዎ። ለምን አይከፈለኝም? ሰርቼ አይደል እንዴ? ይሄ ማለት እኮ እቅድ ነው። ገንዘብ ሲከፈለሽ እቅድ የለኝም ማለት አትችይም እያለቻት ያው እሷም የአባቷን ታሪክ ሀሴት ማለት ነው የአባቷን ታሪክ አንስታ እያወራች ነበር። አይ ጥሩ ነሽ እያለች እንዲሁም ደግሞ ተሚረሽ ምን ልትሆኚ ትፈልጊያለሽ ስትባል ጽናት ተሚሬማ ዶክተር መሆን ነው የሚፈልገው። ለምን አባቴ በጸና ታማሚ ነው። ስለዚህ ለሱ እንትን እንዲሆን የሚፈልገውማ እሱን ነበር፣ ዶክተር መሆን ነበር የሚፈልገው እያለች ነበር። እሷም ደግሞ አይ ይሄ ጥሩ ነበር፣ ነገር ግን ደግሞ እኔ የሚፈልገው ነበር። አባቴ ግን ይሄንን እንዲሆን አይፈልግም ለራሱም ስላለበት። አሁን አንዳንዴ እንደዛ አይነት ጥሩ አይደለም ይባላል። ግን ደግሞ አባቴ በሱ ቦታ ስላለ ሁሉንም ነገር አስረድቶ ነግሮኛል። እኔ የሚፈልግ ነበርኩኝ ስትይ ማለት እንዴት ነው እየተባባሉ ነበር። ከዛ ናኦምም መጥተዋል። ናኦም እያመጣ ጽናትን ሊያናግራት ቢሞክርም ጽናት ደግሞ ትክክለኛው መልስ ወይም ደግሞ ትክክለኛው እንትን ልትለው አልቻለችም። በቃ እኔ መሄድ አለብኝ ነው የምትለው። እንዴ ጽናት እኮ ምን ሆና ነው ከአንዴ ወደ ሌላ ሰው ሆነች? ምን ሆና ነው እያላ እንዴ ግራ ገባን እኮ እያላ ነበር። እሷም ደግሞ እንዴ በቃ ተመልሳ እንዴ ግራ አጋባኋቸው አይደል ናኦሚ፣ እኔ ምን ላድርግ ማለት ምንድን ነው? እንዴት ነውስ ምን ላድርግ የምትይው ነገር እያላት ነበር ናኦም። እሷም ደግሞ በቃ እነግርሃለሁኝ ብላ እኔ እኮ ምን ላድርግ ለእናቷ ብዬ ነው። እናቷን ከማንም ከምንም በላይ ይወዳል። እኔ ደግሞ በእነሱ መካከል ገብቼ የሆነ ነገር እንዳይሆን ብዬ ነው ስትላት ያው ሀሴት ከኋላዋ እያዳመጠች ነበር። ከዛ ደግሞ መለስ ስትል ጽናት ሀሴትን አገኘቻት። ሀሴትን ስታገኛት ሀሴት ደግሞ እንዴ ምን ነው እናት እያልሽ ነው አልኩ እንዴ? አራ አላልኩኝም፣ ምንም አላልኩኝም ብላ ተነስታ በዛ ቦታ ያው እንትን ተደናብጣ ወደ ክላሷ ሄዳለች። ጽናት ነገሩን ጀመረችው እንጂ ያው ለናኦም አልጨረሰችም። እንደው እናት ብላ እዛ ቆመች ማለት ነው። ከዛ ደግሞ ድንግጭ ብላ ወደ ክላሷን ሄደች። ክላሷን ስትሄድ ደግሞ ያው የራሷ ጓደኛ ተከትላት ሄደች። ስትሄድና ጽናትዬ እኔ እኮ ጓደኛሽ ነኝ፣ ምንም ያንቺን እንትን አልፈልግም። ስለዚህ ሰሞኑን የተፈጠረው ነገር እባክሽን ንገሪ። አረ ምንም አልተፈጠረም። ምን ልንገረሽ? ምንም አልተፈጠረም። ለካ እንደዛ ነው። ፊትሽ እኮ ያስታውቃል። ሰሞኑን እኮ ሆነ ነገር አለ። ይህንን ነገር ደግሞ ብታካፊ ጥሩ ነው ብዬ አስባለሁ። ካልሆነም ደግሞ የኔና ያንቺ ጓደኝነት እዚህ ጋር ይቆማል። እኔ ባንቺ ምንም አይነት የሚደብቀው ነገር የለም። ነገር ግን ደግሞ አንቺ ድብቅ ሰው ሆነሻል። እኔ እኮ ያንቺን ችግር ወይንም ደግሞ ያንቺን እንትን ቢካፈልልሽ ብዬ ነው እንጂ ምንም ፈልጌ አይደለም እያለቻት ነበር። ጽናትም ደግሞ በቃ ይነግረሻለሁኝ ስትል ያው ቪዲዮ ቆመዋል ማለት ነው። የሚቀጥለው አብረን የምናይ ይሆናል። አንዳንዴ ውስጣችን ያለው ነገር ለሰው ስናካፍል ትንሽ የሆነ የሚቀልላቸው ነገር ይኖራል። አሁን ጽናት ይሄንን የኪራ አባት ያላትን ነገር በሙሉ ለሰው ባለማካፈሏ ያው አባቷ ያላትን ነገር ሰምታችኋል። ኪራ አባት የኪራ እናት ደግሞ በጽናት አማለች። ስለዚህ እባክሽን ይህንን ያክል የልጄን ስትል እንዲሁስ ሰርጉን ሳታይ እንዳትሞትብኝ ብዬ ፈርቼ ነው። ስለዚህ አንቺ ኪራን እንደምንም ብለሽ ከዚች አሁን ከመጣችው ሀሴት እንድታገናኘው ማለት እንዲፋቀሩ እንድታደርጊ እባክሽን ብሎ ምናልባት ገንዘቡ የሚያስፈልግ ከሆነ እኔ ከፍላለሁኝ፣ ችግር የለም። ላንቺም ደግሞ ጥሩ የሆነ ባል ይፈልግልሻለሁኝ።
እንዲሁም ደሞስ አንድም ልጅ አንቺን ይወደሻል እያላት ይህንን ሁላ ለምኗታል። እሷ ደግሞ ያው እናቷ ይህንን ያክል ሆና ምናልባት ይህንን ስታወራ በዚህ ህመም የሆነ ነገር ብትሆንስ በሚለው ፍርሃት ደግሞ ያው ለእናቷ በማሰብ ለኪራ እናት በማሰብ እሷ የራሷን ደስታ ቀብራ ያው የኪራ እናት ምንም ሆና ከልጅቷ ተግባብቶ ልጅቷን አግብቷት እሷ እንድታይ ነው የእሷ ጥረት። ነገር ግን ደግሞ አንዳንዴ ጥያቄ የሚፈጥርባት ነገር አለ። ይሄ ነገር እንዴት ነው? የኔ አተሳሰብስ እንዴት ነው? ያኔ ለእናት ብዬ እኔ እንዴት መሆን አለብኝ? ፍቅሬስ በቃ እኔ ሳልፈልግ ፍቅሬን አሳልፌ እየሰጣሁኝ ነኝ። ጌታዬ ምን አይነት ጣጣ ውስጥ ነው የገባሁኝ? ጌታዬ ሆይ ብላ እንዲሁ ከፈጣሪዋ እየተላመነች እየተማጸነች ነበር። ይህም ሆና ያም ሆና ይሄ ድራማ የሚያስመለክተው ወይም ደግሞ የሆነ እንትን የሚያደርጋችሁ ነገር ምንድን ነው? እናንተ የሆነ ውስጣችሁ ላይ ብዙ ሰዎች አሉ አይደል? የሆነ በቃ ውስጣችሁ የሆነ እኔ ምን ሊበላችሁ ውስጣችሁ የሆነ ነገር እየተሰማችሁ ነገር ግን ደግሞ ለሰው ማካፈል የማትፈልጉበት ፓርት ማለት ነው። አንዳንዴ ይሄ ሁኔታ ራሳችን ሰናቀው ይጎዳናል፣ እንዲሁም ደግሞ ለብዙ ነገር ይዳርገናል ማለት ነው። ጽናት አሁን በዚህ ማከን ነው የምትገኘው ለኪራ እናት እያለች እሷ ደግሞ ያው ፍቅረኛዋን ወይም ደግሞ ኪራን እንደምታጣው ሁላ እየተሰማት አንዳንዴ ልቧም እንትን እየሆነባት ነገር ግን ከራሷ ለማስራቅ እየሞከረች ነው። ኪራ ደግሞ ምንም ካንቺ አርቅም እባክሽን ንገሪኝ እያላት ነው። ያው ነገሩን በሚቀጥለው ምናልባት ግልጸኛ ሆኖ ወይም ደግሞ ተናግራ የሚወጣላት ይሆናል ማለት ነው። አሁን ያኔ ነግራለው እያለች ሳይሳካላት ቀርተዋል። ለናውም ጀምራ ያቺ ሀሴት መታ ከኋላ አስቆመቻት። እንዲሁም ደግሞ ለጓደኛዋ ነግራለው ብላ ስትጀምር ቪዲዮ ቆመዋል። ይህንን ይመስል ነበር የዛሬው ጽናት ድራማ ይህንን ይመስል ነበር። እናንተም ደግሞ ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባሮች ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እንዲሁም ሀሳብ አስተያየት ካላችሁ ሀሳባችሁን አስተያየታችሁን ብታካፍሉ ደስ ይለኛል። ማለት አንዳንዴ ህመማችን ሁላ ወደ ውስጣችን ዋጥ እያደረግን ነገር ግን ደግሞ ውስጥ በውስጥ እየተቃጠልን ዞሮ ለበሽታ ይዳርጋል። አሁን ጽናት ያለችበት ሁኔታ ይሄ ነው ማለት ነው። ይሄን ይመስል ነበር ለኪራ እናት ብላ ራሷን እያቃጠለች ነው ወይም ደግሞ ራሷን እየጎዳች ነው ማለት እናት ማለት ያው ብዙ ነው። እናት የሚለው ቃላት የሚበቃት አይደለም። ነገር ግን ደግሞ ጽናት ያለችበት ሁኔታ ለሷ ብላ ነው ይህንን ሁላ የምታደርገው ወይም ደግሞ ይህንን ሁላ የምትጎዳው ማለት ነው። ይሄን ይመስል ነበር። በያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።